በስተመጨረሻም አምነን ተሳካለት። ቤሊንና አምነን አሸነፉ። ባሩክ እዛው ሳሎን ቤት እንዲተኛ ተደርጓል። ሌሊቱን ሙሉ እዛው ሳሎን ቤት ነበረ ያደረው። እዛ ሳሎን ቤት ሊያድር እየቻለው ደግሞ አምነን የሰጠው መድኃኒት ስላለ ነው። እንግዲህ ቤሊን ደግሞ በስልክ እንደምታውቁት ከባለፈው ክፍል ላይ እየጠየቃቸው ነበረ። በባሩክና በአምነን መካከል ያለው ግጭት ወደ ግልጽ ጦርነት ሊሄድ ትንሽ ነው የቀረው። እንግዲህ ባሩክ ሲነቃ ኦሬዲ ነግቶ ወደ 3 ሰዓት አካባቢ ሆኖ ነበረ። ሌሎችም ተነስተው ሲያዩት ሳሎን ቤት እሱ ተኝቶ ስለነበረ እንዳነረብሸው እያሉ ከሳሎን ቤት ወደ ሌላ ክፍል ሲመላለሱ ይታያል። አለፍ አለፍ እያልኩ ቪዲዮን አስገባላችኋለሁኝ። እንደሚታወቀው ከባለፈው ክፍል ከድር ድራማ ላይ ወደ መጨረሻ አካባቢ ቤሊንና አምነን በባሩክ ዙሪያ ሲነጋገሩ ነበረ። እባክህን አምነን ወደ ክፍሌ እንዲመጣ አታደርገው፣ እኔ ከሱ ጋር ማደር አልፈልግም ብላ ነበረ ቤሊን። ዛሬ ከአምነን ጋር ነው ያደረችው ቤሊን። እንግዲህ ይህ ነገር ደግሞ ማርያንም በጣም አበሳጭቷታል። አለፍ አለፍ እያልኩ ቪዲዮውን አስገባላችኋለሁ። ቪዲዮውን እስከ መጨረሻው ድረስ ለመከታተል ሞክሩ። በጣም ደስ የሚያሰኝ የሚያስቅም የሚያስደነግጡ ነገሮችም በውስጡ አሉበት የዛሬው ክፍል። በአምነንና በቤሊን መካከል ያለውን የፍቅር ቆይታ ድንገት የተመለከተው ባሩክ በንዴት በአምነን ላይ ለመሰንዘር ሲሞክር ያልጠበቀው ነገር ነው ያጋጠመው። እንግዲህ በባሩክና በአምነን መካከል ዛሬ ትልቅ ጸብ ተፈጥሮ ነበረ። እንደዚሁም ደግሞ አምነን ላይ እርምጃ ለመውሰድ ምክንያቱም ከውጭ ሲገባ ነበር እንዳጋጣሚ ቤሊንና አምነንን ያያቸው። ከዛም በኋላ እውነተኛ ለመሆን እርግጠኛ ለመሆን በዛ ነገር ላይ በደንብ ሲመለከታቸው ከቆየም በኋላ ባሩክ በጣም ተናዶ ወደ አምነን በፍጥነት በመሄድ አምነንን ለመምታት ሲሞክር አምነን ደግሞ ፈጽሞ ያልጠበቀው ምላሽ ነበረ የሰጠው። እንግዲህ አለፍ አለፍ እያልኩኝ አስገባላችኋለሁ ቪዲዮውን። ዛሬ በጣም የሚያስቅም የሚያስደነግጥም ቆይታ ነበረ የዛሬው ክፍል በድር ድራማ ላይ ማለት ነው። ሰላም ሰላም፣ ውድ ላይ የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህም ቪዲዮውን በላይክ መጀመር አትርሱ። ድር ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። አለፍ አለፍ እያልኩ ቪዲዮውን አስገባላችኋለሁ። በቤሊንና በአምነን መካከል እርቅ ወርዷል። እንደዚሁም ደግሞ በሁለታቸው መካከል እርቅ ብቻ ሳይሆን ስምምነትም ላይ ደርሰዋል። ነገሮችን እስከማስተካከል ድረስ ታገሽኝ፣ አንቺም በዚሁ መቀጠል አለብሽ፣ እኔም በዚሁ መቀጠል አለብን በማለት ምን ያህል እንደሚወዳትና እሷ ለአምነን ቤሊን ለአምነን ምን ማለት እንደሆነች እንግዲህ ከባለፈው ክፍል ላይም ሲገልጽላት ነበረ። በዛሬው ክፍል ላይ ደግሞ ይበልጥ ነገሩን በጣም ለተመልካች ግልጽ በሆነ መልኩ በአምነንና በቤሊን መካከል ያለው ነገር እንደዚሁም ደግሞ ማድረግ የፈለጉት ነገር ግልጽ አድርገዋል ማለት ነው። ለዚህም ነው እንግዲህ ባሩክ ውጭ ቆይቶ ወደ ግቢ ሲገባ እንደ አጋጣሚ አምነንና ቤሊንን በአንድ ላይ ያያቸዋል። በቃ ሁሉን ነገር በግልጽና በግልጽ ነው ነገሩን የተወኑት የነበረውና ባሩክ ደግሞ ይህ ነገር በጣም አናዶታል። ምክንያቱም ፈጽሞ ያልጠበቀው ነገር ነው የሆነው። በሌላ መልኩ ደግሞ ማሪያ ከፎቅ ሆና አይታቸው ነበረ። እንግዲህ ማሪያና ባሩክ በዛሬው እለት አብረው ለመስራት ተስማምተዋል። ባሩክና ማሪያ አብረው የሚሰሩት ምንድነው? ቤሊንን ከዚህ ቤት ማስወጣት ስራ ላይ ነው። እንደዚሁም ደግሞ በአምነንና በቤሊን መካከል ክፍተት እንዲፈጠር ነው። እንደዚሁ በአምነንና በቤሊን ብቻ ሳይሆን ወይዘሮ ሴማ በቤሊን ላይ ጥላቻ እንዲኖራት የማድረግ ሴራ ነው እየተሰራ ያለው። እንግዲህ ካሁን በፊትም ወይዘሮ ዛህራንና ቤሊንን ለማለያየት በሁለታቸው መካከል ለማራራቅ የሞከረችው ሙከራ ከዛም አልፎ ደግሞ በወይዘሮ ዛህራና በባሩክ መካከል ክፍተት እንዲፈጠር ምክንያቱም በወቅቱ ቤሊን የባሩክን የፍቅር ጥያቄ ተቀብለው ስለነበረ ያንን የፍቅር ጥያቄ ወደ ጥላቻ ለማዞር እሱ እኮ ጥገኛ ነው፣ ምንም የለውም። አምነን ቢሆን ባለቤት ነው፣ ነገር ግን ባሩክ ጥገኛ ነው፣ ምንም የለውም፣ ከሱ ጋር መሆን የለብሽም ብላ የመከረቻት አይቻት በማለት ለባሩክ ነግራው ነበረ። ባሩክ ደግሞ ያ ንግግር እውነት ነው የመሰለው። አንዳንዴ ያለበት ምንድን ነው የሚባል አባባል አለና
በጣም ተናዶ ነበረ። በወይዘሮ ዛህራ ላይ ያለው አመለካከት በጣም ዝቅ ያለ ሆኖ ነበረ ከዛን ቀን ወደዚህ። ዛሬ ደግሞ እንግዲህ ፈጽሞ ያልጠበቀውን ነገር ነው ያየው። አምነንን ለመበቀል ግዴታ አንድ እርምጃ የሄደ የመሰለው ባሮክ በድጋሚ መልሶ በአይመን ወጥመድ ውስጥ እየገባ እንደሆነ እርግጠኛ ሆኖ ነው ያወቀው ዛሬ። ቤሊን ከአምነን ጋር ስምምነት ስታደርግ ነው ያያቸው። እንግዲህ አንዳንድ ቆይታዎችን አይቷቸዋል። ቢያንስ ወደ 5 ደቂቃ አካባቢ ቆሞ ሲመለከታቸው ነበረ። ጉዳዩን እርግጠኛ ለመሆን በጣም እየተናደደ ከንፈሩን እየነከሰ በቅርብ ርቀት ሲመለከታቸው ነበረ። ከዛም በኋላ ነበረ ወደ እርምጃው የሄደው። ወደ እርምጃው ከመሄዱ በፊት ወደ እነሱ ሲጠጋ ቤሊንና አምነን እየተመካከሩ ያለውን ነገር ይሰማል። እየተመካከሩ ያሉት ነገር ደግሞ አንቺም በዚሁ መቀጠል አለብሽ፣ እኔም በዚሁ ቀጥላለሁ፣ ለተወሰነ ጊዜ ይህን ሁኔታችንን ማስቀጠል አለብን በማለት አምነን ለቤሊን ይነግራታል። ቤሊን ደግሞ ጉዳዩ ሰልችቶኛል እኔ እስከ መቼ ስትለው ለጥቂት ጊዜ ብቻ ነው ታገሽኝ በማለት ሲናገር አምና ያለው ሚስጥረኛ ስትል እሷ ደግሞ ይሰማል። እንግዲህ በሁለታቸው መካከል ስምምነት ኦልሬዲ በጣም ያልጠበቀው ሰርፕራይዝ ነው የሆነው። ባሮክ በጣም ተናዶ ነበረ። ከንፈሩን እየነከሰ በጣም የሌለ ነበር አካሄዱ፣ በጣም ያስፈራ ነበር። ከዛም በኋላ ወደ አምነን ከቀረበ በኋላ ግን አምነንን ለመማታት ወደ ቤሊንም ወደ ሁለቱም ነበረ እጁን ያቃጣ። ወደ ቤሊን መጀመሪያ እንደዚህ እጁን ከዘረጋ በኋላ የአምነን ሁኔታ ሲያስፈራው፣ እንደዚሁም በቤሊን ፊት ለፊት ሄዶ አምነን ስለቆመ አምነንንም ለመማታት እጁን ሲዘረጋ ፈጽሞ ያልጠበቀው ምላሽ ነው የተመለሰለት። አምነን ባሮክ ከአምነን ጋር መታገል ፈጽሞ የሚችል እንዳልሆነ እንግዲህ እዚህ ጋር የተገነዘበ ይመስላል። በሌላ መልኩ እንግዲህ በባሮክና በማሪያ መካከል ያለው ስምምነት እንደዚሁም ደግሞ በባሮክና በአምነን መካከል ግጭት ሲፈጠር ውጭ ማሪያ ደግሞ እንዳጋጣሚ ፎቅ ነበረች፣ በመስኮት አይታቸው ነበርና ስትመጣ እንግዲህ ነይ ጉድሽን ተመልከቼ በማለት በጣም የፍቅር ደስ የሚል የፍቅር ጊዜ እያሳለፉ በነበረ ጊዜ ነው የደረስኩት በማለት ይናገራል ባሮክ ለማሪያ። ማለት ምን አይነት የፍቅር ጊዜ በማለት እንግዲህ ስትጠይቃቸው ጠይቂው፣ አምነን ጠይቂው በደንብ ይነግርሻል፣ አብራርቶ ይነግርሻል ይላታል። ምክንያቱም ባሮክ በጣም ስለተናደደ እንግዲህ ማርያም አምነንን ኦሬዲ ካሁኑ መስመር ማስያዝ አለባት ብሎ ያስባል። አምነን ግን ማንኛቸውንም እንደማይሰማ እንግዲህ በዛሬው ክፍል ላይ እየታየ ነው የሚሆነው። ወይዘሮ ሴማም ይህንን ዜና ሰምታለች። ለወይዘሮ ሴማ የነገረቻት ማሪያ ነች። ማሪያ በጣም ተናዳ ነበረ ከድርጊቱ በኋላ። ኦሬዲ ከፎቅ በመስታወት አየቻቸውና ስትወርድ የሆነውን ነገር ትጠይቃቸዋለች። አምነን ምንም አይናገርም። በጣም ተናዶ ከንፈሩን ነክሶ ደረቱን ወጥሮ እያያቸው ነው። ነገር ግን ባሮክ ለማሪያ ለማስረዳት በጣም ብዙ ሙከራ አድርጓል። ማሪያ ግን ጉዳዩ ከመጀመሪያም ገብቷት ነበረ። ያልገባት ነገር ቢኖር በአምነንና በባሮክ መካከል ይህን ያክል ግጭት መፈጠሩ በቤሊን ዙሪያ እንግዳ ነገር ሆኖባታል። ምክንያቱም ባሮክ ወደዚህ ቤት ከመጣ ጀምሮ አምነን ለባሮክ ምን ያህል እንክብካቤ እያደረገለት እንደቆየ፣ ምን ያህል ቦታ እንደሰጠው፣ እንደዚሁም ደግሞ ምን ያህል ፍቅር በሁለታቸው መካከል ያለ ነው የሚመስላት። ኦልሬዲ ባሮክ ጥሩ ተውኗል እስካሁን ድረስ። ነገር ግን ካሁን በኋላ ትወናውን የሚችልበት አይመስልም። ጦርነቱ በግልጽ መጀመሩ አይቀርም። እንግዲህ ቤሊንንም ጠይቃት ነበረ ማሪያ ምን እየተካሄደ ነው፣ ለምን አንቺ እንኳን አታስረጅኝም በማለት ስትጠይቃት ባሮክ እየነገረሽ አይደለም፣ እኔ ምን እነግርሻለሁ፣ ያው እሱ ያለውን መድገም ነው የሚሆንብኝ እኔ ብነግርሽም በማለት ትታቸው ቤሊን ወደ ክፍሏ ትሄዳለች። ምክንያቱም አንዳንዴ ከመናገር ይልቅ ዝምታ የሚሻልበት ቦታ አለና ቤሊን ዝም ብላ ወደ ክፍሏ ትሄዳለች። ማሪያ እየሮጠች ወደ ቤሊን ክፍል ትሄድና ምን እንደተፈጠረ ከአምነን ጋር ምን ሲሰሩ እንደቆዩ፣ እንደዚሁም ባሮክ የተናደደው በምን ዙሪያ እንደሆነ ቤሊንን መልሳ ክፍሏ ሄዳ ትጠይቃታለች። በሯን ዘግታ የቤሊንን የመኝታ ክፍሏን ማሪያ ዘግታ ቤሊንን ትጠይቃታለች።
ቤሊን ደግሞ ከሰማሽው ነገርና ካየሽው ነገር ውጭ ሌላ ምንም ነገር የለም፣ ምን ልንገርሽ ወይስ ልድገምልሽ የተናገረውን በማለት ትጠይቃታለች። መድገም ሳይሆን በደንብ ስላልገባኝ እንድታብራሪልኝ ነው በማለት ጠይቃታለች መልሳ። ቤሊን ደግሞ ምንም የሚብራራ ነገር የለውም፣ ይልቁንስ ከአንቺ ይልቅ እኔም አልገባኝም። ስለዚህ እኔ አሁን ማረፍ ነው የምፈልገው። እኔ ከአንቺ በላይ ስላልገባኝ ለአንቺ እንዲገባሽ ላስረዳሽ አልችልም በማለት መልሳ ከማሪያ ፊቷን ወደዚህ ታዞራለች። ቤሊን እንግዲህ ማሪያ ከዚህ ጋር የተረዳቸው ነገር ቤሊን ከዚህ በላይ ምንም የምትነግራት ነገር እንደሌለና መናገር እንዳልፈለገች ነው። ከዛም በጣም ተናዳ ወደ ወይዘሮ ሴማ ክፍል እየሄደች ሳለ አምነን ክፍሉ ተክዞና ተናዶ ቁጭ ብሎ ታይዋለች። በሩ እንዳጋጣሚ አልተዘጋም ነበረ። ከዛም በኋላ በሩን ለማለፍ ስትል እንደዚህ እንዳጋጣሚ ይታያታል። መለስ ስትልና አምነንን ታይዋለች በር ላይ ቆማ። ከዛም የአምነን ሁኔታ ግራ ስለገባት ወደ ወይዘሮ ሴማ መሄዷን ትታ ወደ አምነን ክፍል ትገባለች። ከዛም በኋላ አምነንን የተፈጠረውን ነገር እንዲያብራራላት ትጠይቀዋለች። ምን ሆነሽ ነው? ከጠዋት ጀምረሽ በዚህ ነገር ላይ በጣም ተወጥረሻል። ሌላ ነገር የለም? ሌላ የምታስቢ ወይም ሌላ የምትጠይቀኝ በማለት እንደዚሁም እኔ ከካታሪና ጋር ልሄድ ነው፣ ቀጠሮ ነበረብኝ እንደምታውቂው በማለት ባለፈው ክፍል ላይ ከካታሪና ጋር ቀጠሮ ነበራቸው አምነንና ካታሪና። እንግዲህ በተለይ ደግሞ በወርቁ ዙሪያ ከባለፈው ክፍል ላይ ካታሪና ከመለሰችው ወርቅ ዙሪያ እንደዚሁ ማን ነው ከድርጅቱ የወሰደው፣ እንዴትስ አንቺ እጅ ገባ የሚለውን በዛ ነገር ላይ በደንብ እንድታብራራለት በተደጋጋሚ ተጠንቀቅ የምትለውን ሰው ማን እንደሆነ ብዙ ነገሮችን አምነን ከካታሪና መረዳት ከሷ መጠየቅ ይፈልጋል። ካታሪናና አምነን በአሁኑ ላይ ወደ መስማማት እየሄዱ ያሉበት ሁኔታ ነው ያለው። የካታሪና ጸባይ ምንም እንኳን አስቸጋሪ ብትሆንም ውሸታም አይደለችም። እንደዚሁም ነገሮችን በማዞር አይደለም ጥቅሟንም ሆነ ጉዳዩን የምታስኬደው። እንግዲህ እንደሚታወቀው ወደዚህ ቤተሰብ የመጣቸው የቤተሰቡ ጠላት ሆና ነው። የድርጅቱን ትክክለኛ ፋይል ወስዳ ነው። ብዙ ነገሮችን አጥፍታ ነው እዚህ ደረጃ ላይ የደረሰችው ካታሪና። ነገር ግን የአምነን የጠላቶቿን ቤተሰብ ለራሱ በሰላም ገብታ በሰላም ትወጣለች ወደ ቤታቸው። ምንም አይነት እነሱም ወደ እሷ ሲሄዱ በሰላም ነው ጉዳያቸውን አስፈጽመው የሚመለሱት። ኢቭን በጣም በሀሳብ ተቃራኒ ከሆነችው ሰው ጋር ከባሩክ ጋር ለራሱ በሰላማዊ መንገድ ነው ነገሮችን እስካሁን ድረስ እያስኬደች ያለችው። ነገር ግን አሁን በአሁኑ ክፍል ላይ ከካታሪና ላይ ያቀደው ሴራ አለ። ባሩክና ካታሪና ወደ ቀጥታ ጸብ ሊገቡ ሳይሆን አይቀርም። እንግዲህ ካታሪና ብዙ ነገሮችን ብቻዋን ታግላ ያንን ፋይል በእጇ ያስገባች ብትሆንም አሁንም ወደፊትም ቢሆን ነገሮችን ብቻዋን ታግላ በግልጽ ታግላ ነው ጉዳዩን ማስፈጸም የምትፈልገው እና ያ ሲሆን ደግሞ በካታሪና ላይ ይሄንን ጥቃት ሙከራ ለማድረግ የሞከረው ሰው ደግሞ ባሩክ መሆኑን እንግዲህ ሰምታለች። ጉዳዩ ካሁኑ ነው ለካታሪና የደረሳት። ነገር ግን ካታሪና ባሩክን በምን አይነት መልኩ እንደምትቀጣው ካሁኑ ያቀደች ትገኛለች። እንግዲህ ወደ ካታሪናና ወደ አምነን ስንመለስ በተለይ በወርቁ ዙሪያ ካታሪና ካሁን በፊትም በተደጋጋሚ በዙሪያ ያሉ ሰዎችን ተጠንቀቅ፣ አንተ በጣም የዋህ ነህ፣ አንተ መልካም ሰው ነህ፣ ነገር ግን በዙሪያ ምንም መልካም ሀሳብ ያለው ሰው የለም፣ ጥንቃቄ ማድረግ ያለብህ በቅርብህ ካሉ ሰዎች ነው በማለት በተደጋጋሚ ተነግረው ነበረ። እንደዚሁም ደግሞ ላሳይህ የምፈልገው ቪዲዮ አለኝ በማለት ነግራው ነበር። እርግጥ አምነን ግቢ ውስጥ አምነን ቤት ውስጥ የድብቅ ካሜራ ማስቀመጧ ስህተት ቢሆንም የአመጣችለት ማስረጃ ግን በጣም ጠቃሚ፣ እንደዚሁም አምነን በቤት ውስጥ የሚኖሩ ሰዎቹን በቤት ውስጥ የሚኖሩ ቤተሰቦች ብሎ ከራሱ በላይ የሚያስብላቸው ሰዎች ለሱ ምን አይነት ሰዎች እንደሆኑ ለሱ ምን አይነት አመለካከት እንዳላቸውና ከእቅዶቻቸውም ጭምር ነው እንግዲህ ዛሬ ያስረዳቸው። ካታሪና ምንድን ነው ፍላጎትሽ? ምንድን ነው? ቆይ ለኔ
እንዴት ነው ይህን ማስረጃ ያለ ምንም ቅድመ ሁኔታ ልታሳየኝ የቻልሽው? በማለት በድጋሚ ጠይቋት ነበረ አምነን። እንግዲህ በሜሊክ ዙሪያም ትልልቅ ፋይሎች የቪዲዮም የድምጽም የሁሉም መረጃ እንዳላት ይታወቃል። እንደዚሁ መርማሪውንም እሷ ጋር ወስዳ ተገቢ የሆነውን ቅጣት ቀጣው ነበረ። ባይዘዌ አምነን እስር ቤት እንዲገባ ፈልጋ ወይም ደግሞ ካለበት ደረጃ ዝቅ እንዲል ወይም ራሱን እንዲጠላ ፈልጋ ሳይሆን ካታሪና አምነን አሁንም ቢሆን የህሊና ጸጸት ውስጥ ነው ያለው። በጣም የህሊና እስር ቤት ውስጥ ነው ያለው እና ኦሬዲ የሆነው ነገር በንዴት ነው፣ በድንገት ነው፣ እንደዚሁም ደግሞ ክህደት ስለተካደ ነው። ነገሮች በጣም አስደንጋጭና አናዳጅ ሆኖ በወቅቱ ከቁጥጥሩ ውጭ በሆነ ሁኔታ ላይ ስለሆነ ያንን አድርጓል። ነገር ግን ጉዳዩ ግልጽ ሆኖ መርማሪውን በጎን እየተጠቀመበት፣ ሌሎችም ይህን ምስጢር የሚያውቁ ሰዎች እየተጠቀሙበት፣ አምነንን ከጊዜ ወደ ጊዜ ስጋቱን እየጨመሩበት፣ እንደዚሁም ደግሞ እሱም ከተጠያቂነት ራሱን በህሊናው ነፃ ማድረግ አልቻለም። ሁሌም በዚህ ነገር ላይ ከሚያስብና ከሚጨነቅ የሆነው ነገር ሆኖ ህግም አውቆት ተገቢ የሆነውንም ቅጣት ደግሞ በቻለው አቅም ቅጣቱ የሚቀልም ነገር ካለው እንደዚሁም ደግሞ መቀጣት ያለበትም ቅጣት ካለ ያንን ነገር አልፎ አምነን ራሱን ከተጠያቂነት ነፃ አድርጎ ፍሪ ሆኖ መኖር አለበት ብላ ታስባለች ካታሪና። ምክንያቱም በራሷም ነገሮች እንደዛ ሲከናወኑ እንግዲህ ካሁን በፊት በድርጅት ውስጥ የሰራችውን ስራ አይተናል። በእያንዳንዱ በብዙ ሰዎች ላይ ጉዳት አድርሳባቸው ነበረ። ነገር ግን ህይወት የሚያጠፋ ጉዳት አይደለም። በወቅቱ እሷ ሰነዱን ብቻ ይዛ ለመውጣት የሚያስችላት ጊዜ ድረስ የሚያስተኛ ነበረ። ሁሉንም አስተኝታቸው ነበረ በወቅቱና ነፍስ ማጥፋት ላይ ምንም የምትደግፈው ሀሳብ የላትም። አንድ ሰው ስራውን ለመስራት መሰናክሎችን ማስወገድ አለበት ብላ ታስባለች። ማስወገድ ሲባል ግን ስራው ተሰርቶ እስከሚያልቅ ድረስ ብቻ ነው በካታሪና አሰባና እንግዲህ ካታሪና ግልጽ ጠላት እንዳልሆነች ለአምነን እንደዚሁም ደግሞ ማድረግ የምትፈልገውን ነገር በግልጽ የምትናገር ፍላጎቷን ሁሉ በግልጽ የምትናገር ለወደፊት ምን ማድረግ እንዳለባት ኦሬዲ እሷ ከፈለገች ለማንም መናገር እንደምትችል እንደዚሁ ካልፈለገችም ደግሞ ማንም ቢለማመጣትም ቢለምናትም እንግዲህ ምንም አይነት የሀሳብ ለውጥ እንደማታመጣ ያየነበት ሁኔታ ነው። ምክንያቱም ይሄን ያልኩት ምንድነው ባሩክ ምን ያህል እንደለመናት ካታሪናን አይተናል። ነገር ግን እሷ ይበልጥ መረጃውን እሱ ላይ ነው ብዙ ጊዜ የወረወረችበት ያለው። እንግዲህ ወርቁንም እሱ እንደወሰደው ዛሬ ግልጽ ሆኗል። በባሩክና በአምነን መካከል ኦሬዲ ግልጽ የሆነ ጦርነት ነው እየተነሳ ያለው እና ይህ ነገር ደግሞ በቤሊን እና በማሪያ መካከል ትልቅ ውጥረት ፈጥሯል። እንግዲህ ቤሊን በአሁኑ ክፍል ላይ በጣም ተረጋግታ ደስ ብሏት ትገኛለች። ማሪያ ደግሞ ጭንቀት ላይ ጭንቀት ጨምራ በጣም ደስታዋ ሁሉ ከፊቷ ጠፍቶ ነው ያለው። ቤሊን የተረጋጋችው አምነን አይዞሽ ስላላት ነው። ለትንሽ ጊዜ ብቻ ታገሽኝ፣ እኔ በራሴ ነገሮችን አስተካክላለሁ ስላላት ነው። ማሪያ ደግሞ ዛሬ በድጋሚ ወደ ወይዘሮ ሴማ ሄዳ ነበረ። እንግዲህ ቅድም እንደገለጽኩላቸው ከቤሊን ክፍል ወጥታ ወደ ወይዘሮ ሴማ ክፍል ነበረ እየሄደች የነበረችው። ነገር ግን እንደ አጋጣሚ የአምነንን ክፍል ክፍቱን ስታገኘው ወደ አምነንም ሄዳ አንዳንድ ጥያቄዎችን ብትጠይቀውም አምነን በአሁኑ ሰዓት ላይ ብቻዬን መሆን ብቻ ነው የሚፈልገው፣ እባክሽን ማሪያ ካላስቸገርኩሽ ካላስቀየምኩሽ ውጭልኝ፣ እባክሽን ውጭልኝ ሲላት ማሪያም በጣም እየተናደደችም ቢሆን ወደ ወይዘሮ ሴማ ክፍል ሄዳለች። ወይዘሮ ሴማ ደግሞ በጣም እያሰበች የነበረው በወርቁ ጉዳይ ነው። እንግዲህ ካታሪና ምን አይነት ሴት ናት የሚለው ነገር ለወይዘሮ ሴማ ለራሱ ትልቅ እንቆቅልሽ ሆኖባታል። ከሰረቀችውስ ለምን ቤት ይዛው መጣች? ቤት ይዛው ከመጣችስ እንዴት ልትሰጠን ቻለች? ማን ነው እሺ የሰረቀው ትክክለኛ ሌባ ሲባልስ ለምን በፍጥነት ትታን ከቤት ወጣች የሚለው ነገር ብዙ ነገር ይቺ ሴት ማን ናት የሚለው ነገር ወይዘሮ ሴማን በጣም እያሳሰባት በሀሳብ ተውጣ ነበረ። እንግዲህ
ማርያም በሀሳብ በጣም ተጨናንቃ ስለነበረ ወደ ወይዘሮ ሴማ ክፍል በመግባት አያቴ እንዴት ዋልሽ በማለት ስትጠይቃት ወይዘሮ ሴማ ደግሞ በሀሳብ ላይ ስለነበረች ዝም ብላ እያሰበች ነበረ። ከዛም በኋላ ማርያ በጣም ተናዳ ድምጿን ከፍ አድርጋ ስትናገር ወይ ልጄ መጣሽ እንዴ ብላ ወይዘሮ ሴማ ትቀበላታለች። ማርያን ቁጭ በይ እስኪ ቁጭ በይ ምን ነው በማለት ትጠይቃታለች። የተጨናነቅሽ ትመስያለሽ ምን ሆነሽ ነው በማለት እንዲህ አምነን ነው በማለት እንግዲህ ማርያ ስሞታዋን እዚህ ጋር ዝርዝር አድርጋ ትናገራለች። ወይዘሮ ሴማ በካታሪና ጉዳይ ነው እያሰበችና እየተጨነቀች ያለችው። እንደዚሁም ደግሞ በባሮክ ላይ ባሮክ ወደዚህ ቤት መምጣቱ እንደዚሁም ደግሞ በድርጅቱ ላይ በቅርብ የተሰጠው ቦታ ተገቢ ነው ወይስ ተገቢ አይደለም የሚለው ነገር በጣም አስጨንቋታል። ይሄ የቤተሰብ ጉዳይ ነው። በጣም ትኩረቷን ወስዶባታል። ማርያ ደግሞ የራሷን ጉዳይ አምጥታ እዚህ እየተናገረች ትገኛለች። ነገር ግን ወይዘሮ ሴማ ብዙም ልትረዳት አልቻለችም። በዚህ ዙሪያ ምንም አታስቢ ብዬሽ የለ የኔ ሙሽራ በማለት በአምነንና በማርያ መካከል በቅርብ ጊዜ ሰርግ ይፈጸማል ብላ እንግዲህ ቃል ስትገባላት አምነን ድንገት ወደ ክፍላቸው ይገባል። ወይዘሮ ሴማና ማርያ እየተነጋገሩ ባለበት ወቅት ማለት ነው። አምነን ወይዘሮ ሴማ በሱ ላይ ውሳኔዎችን ስትወስን ነገሮችን ከዚህ ይልቅ ይሄ ይሻለዋል ብላ ስታስብ ዛሬ ሲደርስባት የመጀመሪያው አይደለም። ከአሁን በፊትም ከወይዘሮ ዛህራ ጋር አምነን እውነቱን ካወቀ ይከፋዋል። አምነን እውነቱን ካወቀ ይናደዳል። አምነን እውነቱን ካወቀ ሰው አይሆንም ምናምን እያሉ ሲነጋገሩ በአምነን ህይወት ላይ ሲወስኑ አምነን ድንገት ደርሶ ያኔ የተናገረውን ሁላችንም አይተናል። አምነን ግን ወደ እነሱ በፍጥነት ገብቶ እናንተ አሁን የምታስቡልኝ ለወደፊት ህይወቴ ምንም አያሳስባችሁም ማለት ነው? የወደፊቱ ህይወቴ ከጄሪ ጋር በዚህም መልኩ ቀጥዬ ቢሆን ምን እንደሚሆን ጭራሽ አያሳስባችሁም ማለት ነው? በማለት በጣም ድምፁን ከፍ አድርጎ ሲናደድና ሲናገር ተደምጧል። ዛሬም በተመሳሳይ መልኩ ለማርያ እየገባችላት ያለው ቃል ፈጽሞ ተገቢ እንዳልሆነ ይህንን ቃል መግባት ካለበት እሱ ካልሆነ ደግሞ ዝም ብሎ ለአንድ ሰው ዝም ብሎ ተስፋ መስጠት ጥሩ እንዳልሆነ እንግዲህ አምነን ዛሬ በአንደበቱ ይናገራል። ይህ የአምነን ንግግር ወይዘሮ ሴማን በጣም አስደንግጧታል። ምክንያቱም ወይዘሮ ሴማ አምነን ልጄ ነው ብላ ታስባለች። ግን ሁሉም ልጅ አይደለም የእናቱን ምርጫ የሚቀበለው። በተለይ በአሁኑ ጊዜ በትዳር አጋር ምርጫ ላይ እንኳን አያት ለልጇ እናት ለራሱ ለልጇ የማትመርጥበት ሁኔታ ላይ ሁሉም ሰው በራሱ መርጦ ነው የትዳር አጋሩን የሚያገኘው። ነገሮች እንደዛ ነው እየተስተካከሉና እየተስፋፉ የመጡትና ወይዘሮ ሴማ እንግዲህ ያው የበፊት ባህሉንም ሁሉንም ነገር ያው በእድሜም ትንሽ እድሜም ትምህርት ይሆናል። ነገር ግን የበፊት ውስታዎችን የበፊት ነገሮችን አሁን የተቀየረውን ነገር ብዙ ጊዜ አይቀበሉም ትልልቅ ሰዎች እና እንግዲህ ወይዘሮ ሴማ በጣም አዲስ ሆኖባታል። የአምነን ሁኔታ አነጋገሩ እንደዚህ ተቆጥቶ ድምፁን ከፍ አድርጎ በዚህም መልኩ መልሶላት አያውቅም ነበርና እንግዲህ ወይዘሮ ሴማ ከተዋጠችበት የሀሳብ ውቅያኖስ በመነሳት ምን እየሆንክ ነው ልጄ በማለት ቆማ ስትጠይቀው ይደመጣል። አምነንም በጣም ተናዶ እኔ አያቴ አሁን ምንም ልመልስልሽ አልችልም በጣም ይቅርታ በማለት ወደ ከክፍሏ ሊወጣ ሲል አሁን ከወጣህ እኔ አያትህ እንዳልሆንኩ እያስመሰከርክልኝ ነው በማለት ተጠይቀዋለች። አምነን ግራ ገብቶት ወደ እሷ መለስ ብሎ ይመለከታል። እንግዲህ አምነን ምን ብሎ ሊመልስላት እንደሆነ ወይስ ደግሞ ወይዘሮ ሴማ ምን አይነት እቅድ ይዛ ነው የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁኝም ከልብ አመሰግናለሁ። የዛሬው ክፍል አለፍ ብዬ አንዳንዶቹን ዋና ዋናዎችን ሳብራራላችሁ የቆየሁትን ይሄን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ